ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? የሁለተኛውን ምዕራፍ ጀምረናል። አረማ የሆነ ወደ ውጭ የሚጨርሰው እየነበርና ሁሉንም ነገር ጨርሻለሁ። አንድ አመት ሁለት ወር ነው የሰራው ለደላላ። እኔ ማለት በጣም ጎበዝ ደላላ ነኝ። በምንድነው ጉዟችሁ? በእግር ነው እዛ 25 ቀን። እኔ ምልካችሁ የንጉስ ቤተሰብ ፋሚሊ ውስጥ ነው ምልካቸው። ያንቺን ደሞዝ አንቺን አስቀጥሮሽ ደሞዝሽን ይወስዳል። ወዲያ እንደሚሰደው ሰውዬን አናገርኩ። ወደ ውጭ ልሄድ ነው የምትል ፓስፖርቱ አለቀን እያከኛለሁ። የራኩት ገንዘብም ቤተሰቦቹን በቃ አላስቀመጡ። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ወደ አገር ቤት የተሰኘው ሳምንታዊ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረገልን ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኒሜን በተገኘ የገንዘብ ድጋፍ ነው። እንግዲህ ወደ አገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴቶቻችን ላይ የሚያተኩር ፕሮግራም ነው። እንግዲህ የመጀመሪያውን ዙር ወይም የመጀመሪያውን ምዕራፍ በቡታጅራ ከፍልሰት ተመላሾች ከወላጆቻቸው ከሚመለከታቸው የመንግስት አካላት እንዲሁም ከሃይማኖት አባቶች ጋር በቡታጅራም በአዲስ አበባም ስናቀርብላችሁ ቆይተናል። እንግዲህ የሁለተኛውን ምዕራፍ ጀምረናል። አሁን የምንገኘው ከአዲስ አበባ 436 ኪሎ ሜትር ላይ ርቀን በምስራቅ ሐረርጌ ዞን በደደር ከተማ ነው። እንግዲህ ይሄ ከጀርባዬ የምትመለከቱት የደደር ከተማ ነው። በዚህ በደደር ከተማ ቆይታችን የተለያዩ ከፍልሰት ተመላሽ ሴቶቻችን ታሪኮቻቸውን የሚያካፍሉበት የተለያዩ የመንግስት አካላትና ማህበረሰቦችን ለእናንተ ለውድ ተመልካቾቻችን በዚሁ በፍልሰት ዙሪያ ያስተምራሉ የምንላቸውን ይዘንላችሁ እንቀርባለን። አብራችሁን ቆዩ። ሰላም እንዴት አላችሁ? ውድ የወደ አገር ቤት ፕሮግራም ተከታታዮች፣ ይህ ፕሮግራም በፍልሰትና ፍልሰት ተመላሾች ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተር እና በዩኒሜን በተገኘ የገንዘብ ድጋፍ በአባይ ቴሌቪዥን ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ውረዶች ያሳለፉትን ስኬትና ውድቀቶች እንዳስሳለን። ስለ ፍልሰት የተለያዩ ማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። ከዚህ ቀደም እንዳቀረብንላችሁ እውነተኛ የፍልሰት ታሪኮች ሁሉ በዚህ ክፍልም ለእናንተ ይመጥናል፣ ብትመለከቱትና ብታዳምጡ ትማሩበታላችሁ ብለን ያልናቸውን ታሪኮች ይዘንላችሁ ቀርበናልና ተከታተሉ። በቀደሙት ክፍሎች የእናንተ ሀሳብና አስተያየትን ስንቀበል እንደነበር ታውቃላችሁ። በሰጣችሁን ሀሳብና አስተያየት መሰረት እናስተካክላለን። ካለፉት ፕሮግራሞቻችን መለስ ስንል ዛሬ ፍልሰተኛ ሴቶች በደላሎች ሐሰተኛ ወሬና በሰማይ መንገድ አለ ብሂል ተታለውና ተደልለው የሌለውን አለ ተብለው የማይፈጠረውን ነግረዋቸውና የማያገኙትን ወርቅ በሐሳብ አሳፍሰው ከችግር ወጥተው እንደሚያልፍላቸው አሳምነው በውሸት ታሪኮች አማለው ከሞቀ ኑሯቸውና ቀያቸው በደላሎች ግፊት ጉትወታ ለህገ ወጥ ፍልሰት ይዳረጋሉ። የደላሎቹ ተጽዕኖ በፍልሰተኛ ሴቶች ብቻ አያበቃ። ቤተሰቦቻቸውንም በቂቤ ምላሳቸው አቅልጠውና የእናቶቻቸውን መሐረብ አስፈትተው የአባቶቻቸውንና የወንድሞቻቸውን የእርሻ መሬት አሽጠው ሁሉንም አራቁተው ባዷቸውን አስቀርተው በባዶ ተስፋ ብቻ ሞልተዋቸው መከረኛውን የማያልቀውን ህገወጥ ፍልሰት እንዲጀምሩ ያዘጋጇቸዋል። የዛሬ ባለታሪካችን በእነዚህ ደላሎች ተታላና ቤተሰቦቿም ተደልለው በተስፋ የጀመረችው ስደት የት እንደሚያደርሳትና ምን እንደሚያስከትልባት ከፍልሰቷ ምን እንዳተረፈ አብረን እናያለን። ተከታተሉ። ለፍልሰት የሚዳረጉ ሴቶች ከተለያዩ የሀገራችን አካባቢዎች ተነስተው መጀመሪያው እንጂ መጨረሻው ለማይታወቀው ተስፋው እንጂ እውነቱ ለማይጨበጠው ከሰቆቃና መከራ ውጪ ሌላ በውስጡ ላልያዘው አስከፊው ህገወጥ ፍልሰት ራሳቸውን አሳልፈው ይሰጣሉ።
ታዲያ ለነዚህ ሴቶች ህይወት መመሰቃቀልና ለህገወጥ ፍልሰታቸው ብርታት በመሆን ህገወጥ ደላሎች በጉልህ ይጠቀሳሉ። እኚህ ህገወጥ ደላሎች ገንዘብ ከመሰብሰብ ውጪ ሌላ አንዳች ሰብአዊ የሚባል ነገር ያልፈጠረባቸው ምንም አይነት ክፉ ነገር ለማድረግ ወደ ኋላ የማይሉ ርኅራኄ የሌላቸው ጨካኞች ናቸው። የነዚህ ምስኪን ሴቶች ህይወት ለነሱ ጥሩ ገንዘብ ማካበቻና የሚቆጠሩ ንብረቶች እንጂ የሰው ነፍስ የያዙ ፍጥረቶች አይደሉም። ታዲያ ይህ ሥራ ለደላሎቹ ከፍተኛ የገንዘብ ምንጭ ሆኖ ስለሚያገለግላቸው በመላው ሀገሪቱ የተደራጀ ሰንሰለት በማዘጋጀት በየትናንሽ ገጠር አካባቢዎች ሳይቀር የየራሳቸውን ሰዎች መመልመልና እኚህን ምንም የማያውቁ ሴቶች ለህገወጥ ፍልሰት እንዲዳረጉ የባጤ ቆጡን በመቀባጠር ለጉዞ ያነሳሷቸዋል። እማ ዛሬ እንዴት ደስ እንዳለኝ አታውቂም። እንዴት? አረማ የሆነ ወደ ውጭ የሚጨርስ ሰውዬ ነበርና ሁሉንም ነገር ጨርሻለሁ። ስለዚህ ካንቺ የሚጠበቀው አሁን ጨርሰሽ ቤተሰቦችሽን አስፈቅደሽ ወሰንሽ መሄድ ብቻ ነው አላለኝም መሰልሽ? አሩክ ዝም ብሎ መሄድ አለ እንዴ? አውማ በቃ ሁሉንም ነገር ጨርሻለሁ። ካንቺ የሚጠበቀው አባቴን ብቻ ማሳመን ነው። እሺማ አባቴን ብቻ አሳመን። ምን ብዬ? በቃማ እኔ የምሄደው የእናንተን ህይወት ለመቀየር። እንዴት ዋላችሁ? እሺማ እንዴት ዋላችሁ? እንዴት ዋልክ አባ? ሰላም ነው? ደህና ዋልክ? ምንድን ነው? ረጋ ይኸው ወዲያ እንዲያ የሚሰደው ሰውዬን አናገርኩ። ወደ ውጭ ልሄድ ነው የምትል። የሚሆንም አይመስለኝ፣ አቅሙም የለኝም። ረጋ እያወቅሽው ሰውዬው ብስቦርታ ነው ብስቦርታ የሚባለውን ነገርም አውጥቶልኛል። በቃ መጨረሻለሁ ልሄድ ነው የምትል። እኔ እዚህ ውስጥ የለሁበትም። ወግጅልኝ ማለተኛ አረግ እርሶ ደግሞ እንዴት ነው? እንደሱ አይደለም አባ። እንዴ ደግሞ እኮ አባ በጣም ነው ደስ ያለኝ። ስለዚህ ደስ ብሎ ልታቅፈኝ ነው የሚገባው። ይኸውሉ እርሶ ተሌሉበት እኔም የለሁበት ነግሬዎታለሁ። እንግዲህ ናገባ አባዬ መጥቷል። ተነስ አባ ተነሳ፣ መጥቷል። ሰላም ለዚህ ቤት። እማዬ እመት ነይ፣ መጥቷል። እንዴት ዋላችሁ? እግዚአብሔር ይመስገን ይመስገን። እሺ እሱ ያልሽ? አዎ አባዬ። አንተ ነህ? አዎ። እንደው እንዴት ነው እባክህ? እንደው ምንም የገባን ነገር የለም። እኔም እናቷም ይኸው እሷም ያለች እንደው ሲያስረዳ እናንተ እንደው እኛ ምንም የምናውቀው ነገር የለም። ምን መሰሎት አባባ፣ የኔ ስራ ብዙዎችን ወደ አውሮፓ፣ ወደ አረብ ሀገሮች፣ ወደ ዱባይ፣ ወደ ቱርክ እንዲሁም ደግሞ ቤሩት፣ የተለያዩ ሳውዲ አረቢያ ብዙ ሰዎችን ልክ ያለው እና በእኔ የሄዱ ሰዎች ሁሉ ብዙዎቹ ውጤታማ ነው እየሆኑ ያሉት እና እሷም ደግሞ ትንሽ ስላሳዘነችኝ ደጋግማ ቢሮዬ ድረስ ስለመጣች እና እስቲ ለቤተሰቦች ያስረዳልኝ ስላለችኝ እንጂ እኔ ብዙም ጊዜም አልነበረኝም። ግን የልጅቷ ሁኔታ በጣም ያሳዝናል። በዚህ በወጣትነት እድሜዋ በኩሽና ለኩሽና ስትጨናበስ በጣም ያሳዝናል። ስለዚህ ይሄን እድል ደግሞ ለእናንተም ጥሩ ስለሆነ
ይሄን ነገር ለማስረዳት ነው የመጣሁት። አሁን እንዴት ብሎ ነው መከድ? አንቺ ምንም ነገር አላስረዳሻቸውም እንዴ? ይኸውልሽ የኔ እናት አሁን እዚህ ከመንገዳችን ወደታች አንድ ልጅ ነበረችና እኔ ቢሮ መጣች። አንድ 3 ወር ወይ 2 ወር ይሆናታል ከሄደች ማለት ነው። እና ለወንድሟ መኪና ገዛችለት። እንደገና ደግሞ ለአጎቷ 500 ሺህ ብር ላከችለት። ይሄ ሁሉ ነገር እየሆነ ያለው በእኔ የሄዱ ሰዎች ውጤታማ ስለሚሆኑ ነው። እና ምንም ሊሰጉ አይገባም። በዚህ ጉዳይ ላይ በውጭ ጉዳይ ላይ ምንም ነገር ሊሰጉ አይገባም። እንዴ አላስረዳሽውም እንዴ? አይ የሆነ ነገር ብያቸዋለሁ አይደል አባ? ምን መሰለህ አይኔ ናት የአይኔ አበባ እያልኩ ነው የምጠራት። አይኔ የሚያርፈው እሷ ላይ እናቷም እንደዛው። እና ስታስረዳን ከቆብም አልቆጠርናት። እዚህ ላይ ነው ያያከሊ ልጅ እንደዚህ ወደ አረብ ሀገር ሄዳ ንብረቱን ሁሉ ሸጦ ይገርምሃል በሽተኛ ሆና መጣች። አሁን ይኸው ከጎሳ ጋር አይቀላቀል ልጁን እዛው እያስታመመ ወይ ከገንዘቡ አልሆነ ወይ ከልጁ አልሆነ ስቄት ትብሎልሃል። የሚገርም ነገር እኛም ታዲያ ያ ነገር እንዳይገጥመን ብለን ልብ ማላልናት ልብ ማላል የሱማ መች እንግዲህ እንጃመች ይቅርታ። ሄሎ ወዬ፣ ኧረ እባክህ ምንድን ነው ያልከኝ? ይሄ ደግሞ በጣም የሚገርም ዜና ነው። 500 ሺህ ብር ላከችላቸው። በጣም የሚገርም እድል ነው አልኩህ እኮ እንዴ። እኔ የላኳቸው በሙሉ ውጤታማ ነው የሚሆኑት። በጣም አስገራሚ ነገር ነው እየነገርከኝ ያለው። በል እሺ ኦኬ፣ ደህና ሁንልኝ፣ ቻው። በጣም ነው የሚገርመው። አሁን በቀደም ለታ 6 ወርም አይሞላም እኮ ከላኳት ልጅቷ። አሁን እኮ የምሰማው ወሬ 500 ሺህ ብር ለቤተሰቦቻቸው ላከች። እንደገና ደግሞ አንድ የታመመ አጎት ነበራት፣ ታሞ ሆስፒታል የተኘው፣ ለሱ ማሳከሚያ ብለው 200 ሺህ ብር ላከች ነው የሚባለው እኮ። በጣም ገርሞኛል። ይሄ ገንዘብ ዝም ብሎ ነው እንዴ የሚዘገን? የሚገርሞት ማለት ነው እኔ ምልካችሁ ቦታ ማለት ነው ብዙ ጊዜ ምልካቸው የንጉስ ቤተሰብ ፋሚሊ ውስጥ ነው ምልካቸው። ስለዚህ ጥሩ ገንዘብ ነው የሚከፍሉት እዛ። ቢያንስ $2000 $3000 ነው በወር የሚከፍሏቸው። ስለዚህ ምንም አያሳስብ። የገንዘብ ጉዳይ ያው አውቆታል አይደል? ዶላር የሚባለው የአሜሪካን ሀገር ዶላር ብር እሱ ነው። እሱ ደግሞ በእኛ የፈረንጆቹ ገንዘብ ማለት እሱ ደግሞ በእኛ ብር ሲዘረዘር በጣም ብዙ ብር ነው። ስለዚህ ምንም አያሳስቦት። እቺ አውራ ታሳዝን። እኔ እሷ ስላሳዘነችኝ እንጂ እዚህ ድረስ አልመጣም ነበር። ይኸውልህ ወንድም ማለት አንድ ጥያቄ ልጠይቅ። አሁን እኛ እሷን ለመላክ ምን ያህል ገንዘብ ነው የምንፈልግ? በቃ 2 በሬ ከተሸጠ በቂ ነው። በቃ ያለን እሱ አይደል እንዴ ብለን ነው የልጆቻችንን ጉሮሮ ዝግት አድርገን ይሄን የምንሰጥ? ምን ሆነዋል? ስለ በሬ ነው እንደምታወሩት እናንተ? አሁን እኮ እሷ በቅርቡ ትራክተር በትራክተር ልታደርጉት እኮ ነው። አሁን እኮ ዘመናዊ ማረሻ እኮ አለ። አሁን ትራክተር ትገዛለች፣ እንደገና ደግሞ ይሄን ቤቶትን ፎቅ ትሰራለች። ስንት ነገር ነው የምታደርገው። በእኔ ተማመኑ፣ ምንም አያሳስባችሁ። እንዴ ኧረ አንድ በሉ አንቱ እንዴ ዝም ይላሉ እንዴ? በጥማር በሬ ተሽጦ እንዴት ነው የሚኮን? ወይፈኑና ላሚቱ ትሸጥና የሚሆነው ይሁን እንጂ ጥማር በሬውማ አይሸጥም፣ በፍጹም አይሸጥም። እንዴማ የምን በሬ ምናምን ነው የምታወሩ? አሁን እኮ በሬ ቀርቷል፣ ተለውጠናል። ስለዚህ አሁን በትራክተር ነው የሚታረሰው። የኔ እናት ደግሞ የሚያምርባት እናት እንድትሆን ነው የምፈልገው። እሺ የኔ እናት እኔስ እንደው ጥልቁ በቀረና ወጉ በኮነነኛሉ አባ። አሁን አንቺ ሄደሽ ሰው ሆነሽ እኛንም ተሰሎ ትቀላቀይ ነው? አዎማ ምንም አያሳስብሽ። አይው እያለ አይደለ? እየሰማሽው አይደለማ? ሄሎ አቤት አትለኝ። ፓስፖርቱ አለቀን እያልከኝ ያለው? በጣም አሪፍ። በቃ እኔ እዛው ነው ያለሁት። በቃ ነገሮችን እየጨራረስኩኝ ነው። በቃ ፓስፖርቷ ካለቀ እኮ መሄድ ብቻ ነው።
እሺ የኛ ይቶናል ይወሉት እኔ ማለት በጣም ጎበዝ ደላላ ነኝ። ነገሮችን ባጭር ነው። ሰው በሰው ነው ያለ። ሰው ከላይ እስከ ታች ሰው አለኝ እኔ። አሁን አልቋል ነው እያለኝ ያለው። ፓስፖርቶች ተዘጋጅቷል። እናንተ ውሳኔ ወሰኑ። ይሄ ቤተሰብ ላማከር ምናምን የምትሉትን ነገር ተውና ወደ ውሳኔ ሄዱ። እንዴ ብዙ ሰው እኮ ምቀኛ ነው። አሁን ሄደው ልጄ ልትሄድ ነው ብላ ማለት ብታማክሩ እሺ የሚላል እንዴ? የሆነ ነገር ልትሆን ነው ብሎ ኔጌቲቭ የማይሆነው ነው የሚያወራው ሰው። ስለዚህ ሰው ማመን የለበትም። እንዴ እሱም አይደል እኔ ወንድም አለምን አማክሬ ጥማድ መሬን የሚያዳቅልልኝ ታገኘው አንዱ በሬ ተሽጦ ትላካለች። አሁን የሚያስፈልጋት ነገር ቢኖር ለቪዛው እንዲሁም ደግሞ ለፕሌን ቲኬቷ ለምትሄድበት እንጂ ለአንዳንድ ለምትሄድባቸው ጉዳዮች የሚያስፈልጓትን ነገር ከቨር ለማድረግ እንጂ ዋናውን ነገር ጨርሼላታለሁ። ያው ይሄን ያደረኩት ምንድነው ከራሴ ወጪ ያው የልጅቷን ጥረት አይቼ የሥራ ፍቅር አይቼ ከዛ አንፃር ነው። ስለዚህ ምንም ሊያሳስብ የሚችል ጉዳይ አይደለም። ይሄ በእኔ የሄደ አንድ ሰው ያፈረ ሰው የለም። አሁን የሚገርሞታል በቅርብ ጊዜ አንዷ ለበግ መግዣ ብላ ላከችልኝ። ምክንያቱም ውጤታማ ነቻ፣ ብዙ ገንዘብ ነው የምታገኘው። ስለዚህ ለዛ ነው፣ ሌላ ነገር አለ የምትሉ ነገር ካለ መስማት ይችላል። አውማ አባ እንደሰማችሁት ነው። ከዚህ በፊት እንደነገርኳችሁ ነው። ሰውየው በጣም መልካም ሰው ነው። ደግሞ እኮ አባ ታሳዝኛለሽ ትለኝ የለ ምናልባትም እኮ ሰውየው ማሳዝኛው ሊረዳኝ ፈልጎ ይሆናል። ሁሉም ሰዎች እኮ ክፉ ሰው አይደሉም። ስለዚህ እኔ እንደማውቀው ግን ሰውየው መልካም ሰው ነው። ብቻ እናንተ የመጨረሻ እርዳታችሁንና የመጨረሻ እገዛችሁን ነው የምፈልገው እና መርቃችሁ እንድትልኩኝ ብቻ ነው የምፈልገው። አባ ምንም አትበለኝ፣ ብቻ እሺ በለኝ እባክህ አባ። ይሄንን እድል አታስመልጠኝ እባክህ አባ። እናንተ ለፍታችሁ አሳድጋችሁኝ የለ ከዚህ በኋላ እኔ እናንተን ማግዝበትን እድል ስጠኝ አባ እባክህ። መርቀ ብቻ ሸኘኝ እባክህ አባቴ። እሺ መርቅሻለሁ፣ መርቅሻለሁ። ትንሽ መርቅሻለሁ። ትንሽ ቁጭ በይ። እንግዲህ ምን መሰለህ እንደው የአይኔ ማረፊያ ልጄ ነች። ስሟንም የአይኔ አበባ ነው የምላት። ስወጣ ስገባ እሷን ነው የማየው። እንግዲህ መቼም አንቺም ብሄርሽበት ይቅናሽ። አሜን አባ። ደጉን ይቅጠምሽ። አሜን አባ። እኔ መቼም እንደምታየኝ እምቆይ አይደለሁም። የእናትሽን ነገር በምድር የሰጠሁሽን በሰማይ ይቀበልሻለሁ። አንተም የልጄን ነገር በምድር ሰጥቻለሁ፣ በሰማይ ይቀበልሃለሁ። እንግዲህ በሬዎችን ሸጬ ብሩን እሰጥሃለሁ። አደራህን ነው የምለምንህ። የልጄን ነገር አደራ፣ ያንድ ልጄ። አንቺም የእናትሽን ነገር አደራ። እሺ ብሄርሽበት ይቅናሽ። አሜን አባ። ይመችሽ አሉ ይሁን። አዎ እንግዲህ ከልጄ ውጭ አልሆንም። እንግዲህ ታልሽ እንዴ ይሄ እኮ በፍጹም ምንም የሚያሳስብ ነገር እኮ አይደለም። እንዴ ማልቀስ እኮ የለባችሁም። ይሄ እኮ ዓለም ነው። እሷ እኮ ደስታ ልታመጣላችሁ ነው። የእናንተን ታሪክ ለመቀየር ቤታችሁን ለመለወጥ የምትሄደው እራሷንም ለመለወጥ ነው የምትሄደው እንጂ ሌላ መጥፎ ቦታ እኮ አይደለም የምትሄደው፣ ለስራ ነው የምትሄደው። ስለዚህ ሊያስጨነቃችሁ ብዙም አይገባም። በሉ አሁን ነገሮችን ብዙ ማንበዛበዝ የለብንም እና አንቺ ደግሞ ቶሎ በይና ገንዘቡን ይዘሽልኝ ቢሮ ነው። በአጉል ተስፋ በመሙላትና የማያውቁትን ዓለም በማስናፈቅ የእናትና የአባት ፍቅራቸውን እንኳን ጠግበው ሳይጨርሱ ከቤተሰቦቻቸው ነጥለው እሳት ውስጥ ሊጥዷቸው ሲሯሯጡ የሚያስቡበት ትንፋሽ እንኳን ሳይሰጧቸው ነው። የሌለውን ዓለም ታያላችሁ በማለት የማያገኙትን ገንዘብ ታፍሳላችሁ ብሎ ተስፋ በመስጠት የማይኖረውን ምቾት በማስመኘት ቤታቸውንና ኑሯቸውን እርግፍ አድርገው ትተው ለሕገወጥ ስደት ልባቸውን ያሸፍቱባቸዋል። የደላሎቹ እያንዳንዱ እንቅስቃሴ ብር ከማግኘት ጋር እንጂ ከእነሱ ሕይወት መለወጥ ጋር አንዳች ግንኙነት የለውም።
እነሱ በየገጠሩና በየከተማው ለጉዞ የሚያዘጋጇቸው ፍልሰተኞች በደላሎች የህገወጥ የጉዞ መስመር ውስጥ ሲተላለፉ ገንዘብ መሰብሰቢያና ሀብት ማካበቻ የቁጥር ስሌቶች እንጂ ሰዎች አይደሉም። ለዛም ነው ጉዟቸውን ሲጀምሩ ጀምሮ እንደ ኮንትሮባንድ ዕቃ በሌሊት በጨለማ በሙቀትና በኮንቴነር ታጭቀው በዱር ተደብቀው የሚጓዙት። ለነሱ ተራ ሸቀጥ ናቸው። ለዛም ነው ሲፈልጉ ልክ ዕቃ ተበላሸ ተብሎ እንደሚጣለው ካልተመቻቸውና ከደበራቸው ገለው ወይንም ጫካ ውስጥ ጥለዋቸው ለመሄድ ሁለቴ የማያስቡት። በቃ ተራ ዕቃ። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? በፍልሰትና ፍልሰት ተመላሾች ዙሪያ ወደ አገር ቤት የተሰኘው ፕሮግራማችንን እንሆ ጀምረናል። እንግዲህ ዛሬ የምንገኘው በምስራቅ ሐረርጌ ዞን በደደር ከተማ ላይ ነው የምንገኘው። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ የሚያደርጉልን ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኤንዊን በተገኘ የገንዘብ ድጋፍ ነው እያቀረብንላችሁ ያለነው። ለድጋፉ ከልብ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ በምስራቅ ሐረርጌ ዞን በደደር ከተማ ከፍልሰት ተመላሽ አንድ እህቴ ጋር ቆይታ አደርጋለሁኝ። ተከታተሉ። ሰላም፣ እንዴት ነሽ? ሰላም። ስምሽን ማን ልበል? ሌላ። ከፍልሰት ተመላሽ ሆነሽ ከፍልሰት ተመላሽ ሴቶቻችን ወይም ደግሞ ወደ ፍልሰት ለሚያስቡ ሴቶቻችን ያንቺን ታሪክ ለማካፈልና ታሪክሽ ደግሞ ትምህርት እንዲሆን ፍቃድሽ ሆኖ ዛሬ ስላገኘሽኝ እጅግ አድርጌ አመሰግናለሁ። ሌላ እስቲ ስለ ጉዞሽ እናውራና እንዴት ነበረ ጉዞሽ? በምን መንገድ ነው ወደ አረብ ሀገር ልትጓዢ የቻልሽው? ቆይታሽሽ ምን ያህል ጊዜ ነበር? እስኪ አጫውቺኝ። የት ሀገርስ ነበር ፍልሰት የሄድሽው? በኤርኩት መጀመሪያ የገባት ከሚስ ምሽት ይባላል። እዛ የሄድነው በዶኒ ነው። ዶኒ ማለት መርከብ ማለት ነው? እሱ ማለት ነው። ከዛ በቃ በዛ ምክንያት ነው በሱ ነው የሄድነው። ከዛ እየሄድን ነው ያለ ነው በየሄድነው በሱ ነው። ከዛ በኋላ ሄደን የመን ነው የምንገባው። ከየመን ጉዟችን ወደ ሱዲ ነው የምንሄደው። ከዛ ሄደን ጉዞሽ ከየት ነበር የተነሳው? መነሻሽን ከየት አደረግሽው? መነሻችን የተነሳ ነው በሳሶ የሚባል ሀገር ነው። በሳሶ? የት አካባቢ ነው? ወደ ሶማሊያ አካባቢ ነው። በዛ ነው የምንሄደው። ከዛ ሄደን በምን ሄዳችሁ? በሳሱ በእግራችን ነው የምንሄደው። በእግራችን? በእግራችን ነው የምንሄዳለው። ከዛ በኋላ በእግርም አለ በመኪናም እንሄዳለን። ከዛ ከጉርጉዞ በኋላ በመኪናው ሄደን ከዛ ደላላ ነው ይዘም ሄደው መንገዱን። ከዛ ሄደን እየን ከዛ በኋላ 4 ቀን ነው የምንሄደው ጉዞ። ለምንድን ነው 4 ቀን ጉዟችሁ? በእግር በመኪና? በእግር 4 ቀን ሄደን ከዛ እዛው ቦታ በጣም ከዛ ይሄንን ቦታው ስንመጣ እዛው እንተኛለን። የሚመራችሁ ሰው የለም? እሱ ነው ደላላው። እዛው ደላላ አለ። በዛ እሱም አብሯችሁ ነው 4 ቀን በእግር የሚጓዘው? ከዛ በኋላ በ4 ቀን ጉዞ በኋላ ከዛ መኪና ይመጣል። በመኪና በሳሶ እንገባለን ማለት ነው። ከ4 ቀን የእግር ጉዞ በኋላ በሳሶ የምትባል ከተማ ትገባላችሁ። ከበሳሶ ነው እንግዲህ በመኪና ደግሞ የምትሄዱት አይደለም? በዛ በኋላ በመኪና በሳሶ ስንገባ በኋላ ከዛ በዶኒ ነው የምንሄደው። እዚህ ያልኩሽ ነገር በሳሶ በኋላ በዶኒ መርከብ ማለት ነው። በዛ ሄደ ከዛ የመን እንገባለን ማለት ነው። እንደው እንዴት ነበር የ4 ቀን የእግር ጉዞ? በጣም ከባድ ነበር ወላሂ። እዛ ቦታ ምንም ነገር ምግብም ውሃም የለም። በጣም ከባድ ነበር ወላሂ። ምግብ የለም፣ ውሃ የለም። 4 ሙሉ በእግራችን ጉዞ። ሲመሽ እንዴት ትሆናላችሁ? እዛው እንተኛለን። በቃ እዛው መንገድ ላይ? አዎ፣ በረሃው ላይ ማለት ነው። በረሃው ላይ በጣም በረሃ ነው። እዛው በረሃው ላይ እንተኛለን ማለት ነው። ውሃ ጥም የለውም ወላሂ በጣም ከዛ ውሃ ግን የለም፣ ምንም ነገር የለም። እሺ፣ እንዴት ነበር? እዛው ይዘን እንሄደውን አለን። እዛው ሳው መቀንቀም ከዛ በቂያችሁ ነው ለ4 ቀን ይዛችሁ የምትሄዱት ስንቅ? ብዙ በቂ የሚባል ሳይሆን ከምን እናደርጋለን? ደላላ አለ ምን ይዘው የምንሄደው። ከዛ ምንም ነገር ማድረግ የለም። ከዛ የት ገባችሁ? ከዛ መኪና ይመጣል። ከዛ በሳሶ ወሰድ። ከበሳሶ በኋላ ከዛ እንዴት ነበር የመኪና ጉዟችሁ? በጣም ነበር? ይመቻል? የመኪና መመቻት ነገር ምናምን የለም። አንድ ላይ ነው ሰው ምጭኑት። ከዛ አንድ ላይ በጣም ብዙ ሆናችሁ አንድ ላይ ታጭቃችሁ? አንድ ላይ መኪና ላይ ነው በቃ። ከዛ በጣም ጭንቅ ያለው ከዛ እዛ እንገባለን ማለት ነው በሳሶ። እሺ፣ ከዛስ? በሳሶ ገብተን ከዛ በኋላ ይመጣል የመርከብ
ከዛ እሱን ተሳፍረ የመን እንገባለን ማለት ነው። ከዛ የመን ትገባላችሁ። ከየመን በኋላስ? ሳውዲ ነዋ። ሳውዲ። እሺ ከዛስ እንዴት ገባሽ? ቆይታሽስ እንዴት ነበረ? 25 ቀን እዛ ሳውዲ ስንገባ በፊት ከየመን ወጣን። እዛ ስንገባ 25 ቀን ነው ከየመን ወደ ሳውዲ መግባት ማለት ነው። ለመግባት 25 ቀን ሙሉ 25 ቀን ይፈጃል። እሱስ እንዴት ነው ጉዟችሁ? እሱ ነው በጣም ከባድ። እስቲ አጫውችን ስለ ጉዞሽ። ከዛ እሱ በጣም መንገዱ ሩቅ ነው። በምንድን ነው ጉዟችሁ? በእግር ነው። እዛ 25 ቀን 25 ቀን የእግር ጉዞ ነው የምትጓዙ? ከዛ ለምን አንድ ሳምንት ሙሉ እዛው እንቀመጣለን። ለምን መሰለሽ? ፖሊስ ስላለ ማለት ነው። ሹርጣ ይባላል። ሹርጣውን ሲመጣ ሹርጣውን ስለምንፈራ አንድ ሳምንት እዛው ቦታ እንቀመጣለን። ለምን ሹርጣዎች ወይም ደግሞ ፖሊሶች እንዳይዙን። ከዛ እኛ እዛ እንቀመጣለን አንድ ሳምንት ምናምን። ከዛ መንገዱን አይተን መንገዱን ምንም ነገር ከሌለ ሹርጣዎች ፖሊሶች ከሌሉ ደግሞ ጉዞ እንጀምራለን ማለት ነው። እንደዛ ነው። እንደዛ እያለ የ25 ቀን የእግር ጉዞ አርግተን ጉዟችሁ ነው። ከዛ ከምስምሸት የሚባል ሀገር ነው እንገባለን። ሳውዲም አይደለም ገና ሳውዲ ነው። ከምስምሸት የሚባል ሀገር ሳውዲ ነው። ይቀርባል ማለት ነው። ይቀርባል። ከዛ በኋላ ከምስ እንገባለን። ከምስ ከገባን በኋላ እዛ ደላላ ይመጣል። አንቺ የት ቦታ ነው የምትሄጂ? የት ነው አታውቂም፣ ቋንቋ አታውቂም። መጀመሪያ ገንዘብ ይወስዳሉ። የአራት አንቺ አታውቂም፣ በቃ ምንም ቋንቋ ስለማታውቂ ከዛ ደላላ ይመጣል። እዛ የወሰደን ደላላ ከዛ ሌላ ደላላው ነው ያሸጋግሯቸው። ደላላ አዎ፣ ከዛ ይቀባበላሉ። አረቦቹ ይመጣሉ። በቃ ከዛ ሲመጡ አንቺ ቋንቋ አታውቂም፣ የት ሄዳለሁ? የት ነው የምትሄዱ? ከገደሉሽ ምንም ነገር የምታውቂ ነገር የለም። ስለምትሄጂበት ቤት ስለምትሰሪ ስራ ምንም ነገር አታውቂም። ከዛ ላው እንደሰጠሽ ሄደሽ መግባት ነው። ከዛ ገንዘቡን መጀመሪያ ይወስዳሉ ደላሎቹ። አንቺ ትሰራለሽ በቃ ስለዚህ ደላሎች ናቸው። ከዛም ከምትቀጠሪበት ቤትም ደሞዝ ይወስዳሉ። አንቺ ምንም ነገር የምታገኝ ነገር የለም። ያንቺንም ደሞዝ ከዛ ምን ትላለሽ? አንቺ እዚህ ስለምትመጪ ገንዘቡ እሱ ነው የሚወስዱት ይላሉ። በጣም ከባድ በጣም። ከዛ አንድ አመት 2 ወር ነው የሰራው ለደላላ። 1 አመት 2 ወር ያንቺን ደሞዝ አንቺን አስቀጥሮሽ ደሞዝሽን ይወስዳል። ስለዚህ ቀጣሪዎችሽ ንግግር ወይም ውል የሚያደርጉት ከማን ጋር ነው? ከደላላው ጋር ነው። ስልኩም አለ። ከዛ በኋላ ነው ማውራት ከአመት ከ3 ወር ስትኖሪ እንደ ቋንቋ የማወቅ ከአሰሪዎችሽ ጋር የመነጋገርና እንደው ደሞዙንም ለኔ ስጡኝ የማለት እድሉ አልተመቻቸልሽም? አጋጣሚ ልክ ነሽ። ልክ ነሽ። ከዛ ቋንቋ ስለምድ ጠየቅኳቸው። እሱ ነው ገንዘቡን እኔ ነው ያመጣሁት እዚህ ብሎ ይወስዳሉ አለ። ከዚህ ጉዟችሁን ስትጀምሩ እንግዲህ ረጅም የጉዞ ታሪክ ነው ያለሽ። በጣም አሰልቺና አድካሚ በጣምና ነፃ ነው እንዴ እዛ ሄደሽ ደሞዝሽን ለዚህን ያህል ወራት እኔ ነኝ የምጠቀመው ብሎ እዚህ ገንዘብ ሳትከፊ ነው ይሄንን ጉዞ ያደረግሽው? አይደለም። እሱ ለብቻ ነው። አንቺ እስከ የመን ነው የምትከፍሊው። ከየመን ቀጥሎ እስከ ሳውዲ አንቺ ሰው ካለሽ ሰው ይከፍልልሻል። ሰው ከሌለሽ አንቺ ሰርተሽ ነው የምትከፍሊው። አንቺ አልተከፈለልሽም? እኔ አልተከፈለልኝም። ለዛ ነው። ስለዚህ ምን አደረጉ? እዛ ደሞዝ 1 አመት 2 ወር እነሱ ነው 1 ወር 3 ወር እነሱ ነው 1 አመት ከ3 ወር እዚህ ከፍለሽ ስላለሽ እዛ 1 አመት ከ3 ወር ሰርተሽ ደሞዝሽን ለነሱ ሰጠሽ ማለት ነው። ከዛ ግን እነሱ ሰው ይበላሉ። እንደኮነ 3 ወር 4 ወር ነው የሚወስዱት እነሱ። እኛ ግን አሁን ደኔ አንድ ኢተናት ወሎዬ ናት። ከዛ እዛ እንገናኛለን። ስንወጣ እዛ አረቦቹ ሲወጡ ከቤት ሌላ ብዙ ሰው ጋር እንገናኛለን እዛ። ከዛ 3 አመት ሙሉ የደላላ የሰራችን አይቻለሁ በአይኔ 3 አመት ሙሉ። አንቺ ምን ሆነሽ ቤተሰብስ ምናምን ስልኩን ይቀያየራል ትለኛለች ልጅቷ። ከዛ በኋላ 1 አመት ከ3 ወር ደሞዝሽን ደላላ ከወሰደ በኋላ እንዴት ሆንሽ? ከዛ ህይወት እንዴት ቀጠለች? ደሞዝሽን ራስሽ መውሰድ መቀበል አልጀመርሽም? ከዛ በኋላ እኔ 3 ወር ከምናምን ከሰራ በኋላ እኔ አቋንቋም ስለለመድኩ እኔ እዚህ ቦታ አልፈልግም እሄዳለሁ አልኩ። በቃ ከዚህ የት ነው የምትሄጂ? እኔ ሪያድ መሄድ እፈልጋለሁ፣ እዚህ መስራት አልፈልግም ስላቸው ከዛ
እዛ ዋዲ ጆስ መበላገራለች እዛ ሄጄ ለብቻዬ ማለት ነው ከዛ 4 ወር ሰርቼ ከዛ መሳፈራን ሰራ ማለት ነው ወደዚህ ወደ ሀገርሽ ለመምጣት አይደለም እዛ ሪያል ለገባ ብዬ እሺ ከዛ 4 ወር ሰርቼ ሁለተኛውንም ዋዲ ጆስ መበላገራለች እዛ 4 ወር ሰርቼ ከዛ ወደ ሪያል ገባ ማለት ነው ከነዛ ከደላሎች ደሞዝሽን ከሚወስዱ ደላሎች ተላቀቅሽ ማለት ነው ተላቀቁ ምንም ነገር ሳልወስድ ነው ከዛ የወጣሁት በቃ ስንት አመት ከዛ በኋላ ደሞዝሽን ራስሽ እየተቀበልሽ ስንት አመት ሰራሽ ከዛ ወደ 7 አመት ምናምን ሰራ አረ ከዛ በኋላ ወደዚህ ተመለሽ ስመለስ በቃ ገንዘቤ ምንም ሳልወስድ ነው የመጣሁት እኔ ለምን እዛ በቃ 7 አመት ሰርተሽ ደሞዝሽን ለማን ትልኪ ነበር እንዴት ታደርጊ ነበር አይደለም 7 ወር ማለት 7 አመት አውዛ ተቀምጬ እንዴት መሰለሽ እዛ በቃ እንኖራለን እኛ በቃ ሁሉ ነገር ይዘን ቤት ውስጥ እንቀመጣለን ነበር ያው በህገወጥ መንገድ ስለሄዳችሁ እቃማ ስለሌለ ከዛ ምንም ነገር ሳንወስድ ነው ፖሊስ የያዘን ማለት ነው እዛ ግን ስትሰሪ ፖሊስ ሊይዝሽ ይችላል ይችላል እንደው ንብረትሽን እዛ ያፈራሻቸው እቃዎች የገዛሻቸው ነገሮች ላትይጂ ትችያለሽ ደሞዝሽን ግን ወደ ኢትዮጵያ ወደዚህ አትልኪም ነበር ላካለው ሲመጡ የራኩት ገንዘብን ቤተሰቦችን በቃ አላስቀመጡ ያራ ምንም ላንቺም ያፈሩልሽ ንብረት ያስቀመጡልሽም ነገር ራሳቸውን የቀየሩበት ሲል ራሳቸው የቀየሩበት በቃ አንቺ እን ብዬ ማላስበው ነገርም የለም በቃ ገንዘብ ሲመጣ ገንዘብም የለም እዚህ ሲመጣ በቃ ስትመጪ ገንዘቡ እዚህ የለም በቃ እኔ በጣም እንደው እንደዚህ አይነት አደገኛ ጉዞ እንድትወስኝ ያነሳሳሽ ነገር ምንድነው የጉዞ ታሪክሽ በጣም ከባድ ነው በጣም ለዛው ይሄንን አደገኛ ጉዞ እንድትወስኝ ያነሳሳሽ ምንድነው በቃ ራሳችን በቃ ሄደን ራሳችን ለውጣለን ብለን ነው የወጣነው ቤተሰብ ለውጣለን ቤተሰብ ለውጣለን ነው ስንሄድ እንዲያሰብኑ ነገር አይደለም ከባድ ነው በቃ እንግዲህ ረጅምና በጣም ለህይወትሽ አስኪ የሆኑ የጉዞ መንገድን ነው ተከትለሽ ሪያድ የገባሽው እንግዲህ 4 ቀን የጉዞ መንገድ የእግር መንገድ አለ ከ4 ቀን የእግር መንገድ በኋላ ደግሞ እንደገና 25 ቀን በእግርሽ ተጉዘሻል በጣም እንግዲህ ምግብ የለም ውሃ የለም ህመም ቢኖር መድኃኒት የለም በጣም ለሴት ልጅ እንግዲህ በጣም ከባድ ጉዞ ነው የመረጥሽውና ይሄንን ሁሉ በጣም ለህይወትሽ አስኪ የሆኑ የጉዞ መንገድን ስትከተይ እንግዲህ በረሃውን አቋርጠሻል በባህር ላይ ሄደሻል በጣም ከባድ ነውና በዚህ ወቅት እንደው ጉዞሽ ምን ይመስል እንደነበረ አጫውተሽኛል እነዚህን በጣም ለህይወት አስጊ የሆኑ መንገዶችንና ሁኔታዎችን ለመቋቋም የረዳሽ ምንድን ነበር እዛ ለመሄድ እንደ ለመቋቋም ይሄ በጣም አስጊ ነው ጉዞሽ በጣም የበረሃውንም የባህሩንም ለመቋቋም የረዳሽ ምን ነበር እኛ በቃ እሱን ጊዜ እንደዚህ አልመሰለንማ እኔ የረዳሽ ቤተሰብ ረድቶሻል የረዳሽ ምንድን ነበር ምን ይሄንን ችግርሽን እንድትቋቋሚ የረዳሽ ምን ነበር የረዳን ፈጣሪ ነው አይደል ፈጣሪ ብቻ ነው የረዳን እንጂ ማን የረዳን ሰው አለ ፈጣሪ ብቻ ነው የረዳን ነው ከተመለሽ በኋላ ምን አይነት ዘላቂ ጉዳት ደረሰብሽ ማህበራዊ አካላዊ ወይም ስለንቦናዊ ከሶስቱ አንዱ ሊሆን ይችላል አንዱ እዛ እስር ቤት ያለ ነው ከዛ ታስረሽ ነው ታስርቼ ታስረሽ ህጋዊ ስላልሆንሽ ከልጅ ጋር ወልደሻል እዛ ወልጄ አረዛ አግብተሽ ነበር ባለቤትሽ አብሮሽ መጥቷል አዛው አይደለም ከዛ ወለድሽ ከልጅ ጋር ነበር ታዲያ እዛ በህገወጥ መንገድ ሄደሽ ልጅ አርግዘሽ ወልደሽ ማሳደግ አይከብድም በጣም ይከብዳል እስኪያጫውችኝ እሱ እንዴት አሳለፍሽው እሱ በቃ ወልጄ 6 ወር ምናምን ሲኖር ስትወልጂስ እንዴት ነበር የህክምና ተቋም ሄደሽ ነው የወለድሽው አይ ቤት ይመጣሉ እንዴት ይመጣሉ ትደውያለሽ ነርሶች ናቸው እዛ ቤት መጥቶ ነው በሰላም ተገላገልሽ ከዛ እንዴት ሆነ ማሳደጉስ ከባድ አይሆንም በጣም ከባድ ነው ከዛ በኋላ እኔ ወልጄ በ2 ወር ነው እስር ቤት የገባሁት እስር ቤት ገባሽ ከዛ 6 ወር እስር ቤት ነበርኩ ልጅሽን ይዘሽ እዛ እስር ቤት እንዴት ነበር አራስነት የ2 ወር ልጅ ይዘሽ እስር ቤት መግባት ማለት በጣም ከባድ ይመስለኛልና እኔ እሱ ነው በቃ የመጨረሻ ከባድ ምልሽ እኔ የእስር ቤቱ ነው በቃ
ለህፃናት ልዩ እንክብካቤ ይደረጋል እዛ ሀገር እስር ቤት? የለም። ስንት ሰው ወደዛ ውስጥ። ያንቺ ልጅስ? እሱ ወላሂ ፈጣሪ ብቻ እሱ ፈጣሪ ብቻ ነው የጠበቀ። 6 ወር ልጅ 8 ወር ሲሆነው ወደዚህ ሀገር ወደ 8 እዚህ የመጣሁት። በጣም እድለኛ ነሽ መምጣት። በጣም እድለኛ ነኝ ወላሂ። ይሞታል ብዬ ነው የጠበቅኩት። ልጁ ይመጣል ብዬ አልጠበቅም ነበረ። ያው ምግብ፣ ወተት ለልጆች የሚያስፈልጉ ወተት ምናምን ይሰጣሉ። ግን ወተቱን ተመልሶ በቀዝቃዛ ውሃ ሲሆን ልጆች ይታመማሉ እዛ ውስጥ። ሕክምና ስለ ህፃናቶች ይደረጋል እስር ቤት? የለም እስር ቤት የለም። እስር ቤት እና ይሰድብሻል። አንተ እስር ቤት ይወጣሉ ምናምን ስትይ ይሰድብሻል። ስድብ አለ። እናንተ ቆሻሻዎች፣ እኛ አላህን ፈርተን ነው እንጂ በባር ነው የምንጨምሯቸው ነው። አንቺ እስር ቤት ልጆችን ሐኪም ቤት ወስደኝ ስትይ እዚህ ከተመለሽ በኋላስ እንደው የቤተሰብ ቤተሰቦች አንቺ በቃ ተቀበሉሽ በደንብ አድርገው? ምንም አንቺ በቃ መጣኛ በሰላም መምጣታችን ነው እነሱ የሚፈልጉት። እሱን ጊዜ መሞቱም ስላለ እሱን ጊዜ እንደዛ ነው። ስለዚህ ስለ ልቦናዊ ጉዳት ደርሶብሻል ማለት ነው? ገንዘብሽንም አላገኘሽም? ገንዘባችንም እዛ ተን ነው የመጣ ነው። ምንም ነገር የወሰኑ ነገር የለም። ከዛ የወሰኑ ገንዘብ ምንም የለም። ለምን ህገወጥ ስለሌለ ፍቃድ ስለሌለ ነው መውሰድ ስለማልችል ምንም ነገር እዛ ተን ነው የመጣ ነው። በቃ ጉዞ ስለ ፍልሰትና አደጋዎች ያለሽን አመለካከት ቀይሮታል? ጉዞ ቀይሮታል። እኔ ካሁን በኋላ እንደዛ አይነት ጉዞ አልፈልግም። ስለዚህ የነበረሽ አሳሳቢና አስቸጋሪ ህይወትሽን አደጋ ላይ የሚጥለው ጉዞ መንገድሽ ያለሽን አመለካከት ቀይሮታል ማለት ነው? በጣም ቀይሮታል። እኔ ካሁን በኋላ የሰው ሀገር መሄድ አልፈልግም። ብትሄጂም ደግሞ በዚህ መንገድ አይደለም፣ ህገወጥ ሳይሆን በህጋዊ መሄድ ፈልጋለሁ እንጂ እንደዛ እንደመጀመሪያ መሄድ አልፈልግም። ህገወጥ አልፈልግም። ወደኋላ መለስ ስላርግሽና ይሄንን ህገወጥ ጉዞ ከመጀመርሽ በፊት ምን ብታውቂ ደስ ይልሽ ነበር? እንደዚህ ጭንቀት ካለ ነበረ እንደዚህ ደላሎች እንደዚህ ጭንቀት ካለ ነበረ መሄድ በቃ እንደዚህ ጭንቀት ጉዞ ጭንቀት ካለ እንደዚህ እንዳውን አየሁት ከነበረ ለህይወትን አደጋ ላይ የሚጥል ጉዞ መሆኑን ብታውቂ ኖሮ ይሄንን የጉዞ መንገድ አልመርጭም ነበር። እሱን ባውቅ የጉዞውን ለህይወት አደጋ ላይ መጣሉን በጣም አሰልቺና አሳሳቢ ጉዞ መሆኑን ብታውቂ ኖሮ ይሄንን መንገድ አላረግም። ለዛ እንደው ተመሳሳይ ጉዞን ለሚያስቡ ልክ አንቺ ባለፍሽበት የጉዞ መንገድ ለሚሄዱ ወይም ደግሞ ለሚያስቡ ሴት እህቶቻችን ምን ትመክሪያለሽ? ወላሂ ከሄዱ በህግ ይሄዱ። እኔ እንደኛ እንደዚህ በህገወጥ ሄዱ ወላሂ እኔ አልልም ካሁን በኋላ ሂዱም አልልም ካሁን በኋላ። ለምን ሰው ከሄደ በህግ ይሄድ። በህጋዊ መንገድ መሄድ ጥሩ ነው እንጂ እንደዚህ በህገወጥ እኔ ሂዱ አልልም ካሁን በኋላ። በጣም ስቃይ ያለው እንደው መጀመሪያ ላይ ለመሄድ ሊያግዱ የሚችሉ ምን እድሎችና ድጋፎች ቢኖሩት ያለሽ? እንደምለው እዚሁ ሰርተን በቃ ድጋፍ አርግቶልን እዚሁ ቁጭ ብለን ከሰራን ደስ ይለናል። ማን ነው ድጋፍ የሚያደርግልሽ? በማን ነው መደገፍ የምትፈልጉት? ድጋፍ ሊያደርጉ የሚችሉት እና ማን ናቸው ብለሽ ታስቢያለሽ? ማለት ልጆ ምናምን ድጋፍ እንደማደርጉልን ፈልጋለሁ፣ ግን እስካሁን ድጋፍ ያደርግልን ሰው የለም። እንደው መጀመሪያ ላይ ከመሄድሽ በፊት ሊያግዱ የሚችሉ ምን እድሎች ወይም ደግሞ ድጋፎች ቢኖሩት ያለሽ? በቃ ድጋፎች መንግስትም ሆነ ድርጅቱም የሆነ ማግዙን ደስ ይለናል። ከመንግስትም መንግስታዊ ካልሆኑ ድርጅቶች መንግስታዊ ያልሆኑ ድጋፍ ተደርጎ እዚህ ቁጭ ብለን ሰርተን خلاص ለዛ ቢደረግልን የተሻለ ነው። አሁን ላይ ምን እየሰራሽ ነው? አሁን ላይ ምንም እየሰራ አይደለም። ልጅሽ እንደው ስንት አመት ነው? አሁን ልጄ 3 አመት ነው። 3 አመት። ልጅሽን እያሳደግሽ ነው ያለው? ስለዚህ አሁን ምንም ሌላ ስራ እየሰራሽ ነው? በፊት ስራ ነው የነበረ፣ ይሄን ሰሞን ነው የዘጋሁት። በፊት እየሰራው ነበር። ምን ትሰሪ ነበር? ሆቴል ነው የምሰራው። ሆቴል። ማን ድጋፍ ያደረገልሽ? የመንግስት አካል ወይ መንግስት ያልሆነ ድርጅት ወይ ቤተሰብ አለ? ይሄንን ስራ እንድትሰሪ ሆቴሉን እንድትሰሪ ማን ድጋፍ አደረገልሽ? ወላሂ ይሄ ያደረገልን ድጋፍ ቤተሰብ ነው። በዛው
እየሰራሁ ነው የነበርነው። አሁን ተዘጋ እንጂ አሁን ተዘግቶ ነው እንጂ ስራ ላይ ነው። ስራ ላይ ነው። እንግዲህ ሌላ ስለነበረን ቆይታ በፍልሰትና ፍልሰት ተመላሽ ሴቶቻችን ላይ ስለምንሰራው ወደ ሀገር ቤት ስለተሰኘው ፕሮግራም አንቺ እንግዳ ሆነሽ ያሳለፍሽውን ታሪክ ለሌሎች ሴት እህቶቻችን አስተማሪ ነው ብለሽ ፈቃደኛ ሆነሽ ከኔ ጋር ቆይታ ስላደረሽ እጅግ አድርጌ አመሰግንሻለሁኝ። አሁን እንግዲህ እኔ ጥያቄዎቼን ጨርሻለሁ። የምታመሰግኚው ካለ የምታስተላልፊ መልእክት ካለ እድሉ ላንቺ ልስጥሽ። እናንተም እዛ ተነስታችሁ ሩቅ አገር ተነስቶ እስከዚህ መምጣታችሁ በጣም ነው የምናመሰግነው። እዚህ መጣችሁ ቃል ጠይቃችን እንደዚህ ከዛ ጉዞ አድርጋችሁ ስለመጣችሁ እናንተንም በጣም እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከሌላ ጋር የነበረን ቆይታ ይሄንን ይመስል ነበር። እንግዲህ ሌላ የነበራትን የፍልሰት የጉዞ ታሪክና እዛ የነበራትን ቆይታ አጫውታናለች። እንግዲህ ታሪኳ በህገወጥ መንገድ ለሚሄዱ ፍልሰተኞች ጥሩ ትምህርት ይሆናል ብዬ አስባለሁኝ። ስላካፈለችን ታሪክ እጅግ አድርጌ አመሰግናለሁ። ይህንን ወደ ሀገር ቤት የተሰኘውን በፍልሰትና ፍልሰት ተመላሽ ሴቶቻችን ላይ የሚያተኩረውን ፕሮግራም ወደ እናንተ እንድናቀርብ ድጋፍ የሚያደርጉልን ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኤን ዊሜን በተገኘ የገንዘብ ድጋፍ ነው። ለድጋፉ እጅግ አድርገን እናመሰግናለን። ደላሎቹም እኚህ ፍልሰተኛ ሴቶች ከእናትና ከአባታቸው ቤት ከወጡ ቀን ጀምሮ ሰውነታቸውን ትተው ዕቃነታቸውን ያውጃሉ። እኚህ ሴቶች ገና በጉዟቸው መጀመሪያ የተባሉትና የተነገራቸው ከሚያዩትና ከሚሆነው ነገር ጋር እንደማይገናኝ ለመረዳት ጊዜ አይወስድባቸውም። አይመለሱ ነገር አንዴ ሄደዋል ተብለው ተሸኝተዋል። በዛ ላይ ልመለስስ ቢባል ያለ ደላሎቹ ፍቃድና ይሁንታ ማንስ ነው ከቦታቸው የሚያነቃንቃቸው? ያው የጥይትና የሞት ራት ለመሆን ካልፈለጉ በስተቀር። በዚህ ጉዳይ እኚህ ምስኪን ሴቶች ብቻ ሳይሆኑ ወላጆቻቸውም ሰለባ ይሆናሉ። ገንዘብ እንዲሰጧቸውና ሕይወታቸው የእውነት እንደሚቀየር በማግባባት የሚሰሩት ሥራ ቀላል ስላልሆነ የደላሎቹ ሰለባ ይሆናሉ። ግን ሁሉም ውሸት፣ ሁሉም ባዶ ተስፋና ቅጥፈት ነው። ፍልሰተኛ ሴቶች ያፍሳሉ የተባለው ገንዘብና ሀብት ሳይሆን መከራ ይኖራሉ የተባለው በምቾት ሳይሆን በስቃይና በሰቆቃ ሕይወታቸው የሚሞላው በተድላና በደስታ ሳይሆን በሐዘንና በጭንቀት ነው። እውነታው ይሄ ነው። ሰላም ኮማንደር፣ ጤና ይስጥልኝ። እንደምን አሉ? ሰላም ነው አለን፣ እግዚአብሔር ይመስገን። እንግዲህ በዚሁ በፍልሰትና ፍልሰት ተመላሾች ዙሪያ ለወደ ሀገር ቤት ፕሮግራም ይመለከተናል፣ ጉዳዩ አሳሳቢ ነው ብለው በደደር ከተማ ያለውን የፍልሰት ሁኔታ ማብራሪያ ለመስጠት ፈቃዱ ስለሆነ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እዚህ ድረስ መጣችሁ ፕሮግራሙን ለመስራትና ያለውን ሁኔታ ለመረዳት ለመምጣታችሁ እኔም ከልብ አመሰግናለሁ። ጥሩ ኮማንደር፣ እንግዲህ አንዳንድ ጥያቄዎች ይኖሩናል። እንደው ምን ያህል አመት ሆኖት በዚህ ስራ ላይ? በዚህ ስራ ላይ ወደ 30 የሚጠጋ አመት ቆይቻለሁ በፖሊስ ስራ። ያው እንደሚታወቀው በተለያዩ የስራ ምድቦች ላይ ነው ሲሰራ የቆየሁት። አሁን ደግሞ በዚህ በደደር ከተማ በወንጀል መከላከል ክፍል እየሰራሁ ነው ያለሁት። ከእርስዎ ልምድ በመነሳት መደበኛ ያልሆኑ የፍልሰት ኔትወርኮችን ከመደበኛ ወይም ህጋዊ መንገዶች ጋር ሲነጻጸር ምን ያህል የተስፋፉ ናቸው ይላሉ? ስፋቱ ከቦታ ቦታ የተለያየ ቢሆንም በተጨባጭ የሚታየው ያው መኖሩ ነው። ህገወጥ ዝውውር፣ ህገወጥ ፍሰት እንደ ክልልም እንደ ዞንም እንደ ከተማችንም ባይበዛም አልፎ አልፎ የሚታይ ነው። ያ ደግሞ እየሰራንበት ያለንበት ጉዳይ ነው። ብዙውን ጊዜ እነዚህ አይነት የፍልሰት ኔትወርኮችን መበተን አስቸጋሪ ነው ተብለው የሚገለጹት ለምንድን ነው? አዎ እንደሚታወቀው እነዚህን ኔትወርኮች ለመበጣጠስና ለመቆጣጠር ብዙ ጊዜ አስቸጋሪ የሚሆንበት ምክንያት እነዚህ ሰዎች ህገወጥ ስራ መሆኑን በሚገባ ያውቁታል። በዚህ ዘርፍ በጥልቀት ሙያ ያላቸው ህገወጥ እንቅስቃሴ የሚያደርጉ ሰዎች ናቸው በዚህ ስራ ላይ የሚሳተፉ። ስለዚህ ኔትወርኳቸውን
ድብቅ በሆነ ሁኔታ ነው የሚያንቀሳቅሱት። ከዚህ አኳያ ነው እንግዲህ ኔትወርኳቸውን ሙሉ ለሙሉ ለመበጣጠስና ለመቆጣጠር ያልተቻለበት ምክንያት ማለት ይቻላል። እነዚህ ኔትወርኮች ለመከታተል በጣም አስቸጋሪ የሚያደርገው ምንድን ነው? መደበኛ ያልሆኑ መንገዶችን መከተላቸው ነው? የማህበረሰቡን ግንኙነት መጠቀማቸው ነው? የተደራጁ መሆናቸው ነው? የበለጠ የተሳሰሩ ቡድኖች መሆናቸው ወይንስ ድንበር ተሻጋሪ ኔትወርኮችን መጠቀማቸው ነው? ምንድን ነው በጣም የተወሳሰበ የሚያደርገው? በአብዛኛው እነዚህ ሰዎች ኔትወርካቸው የተደበቀ ነው። የተደራጁም ናቸው። አገር አቋራጭም ናቸው። እነዚህ ሰዎች በአካል አይደለም የሚንቀሳቀሱት፣ በኔትወርክ ነው። አቅራቢ አለ። ከህብረተሰቡ ቀስቅሶ ከቤተሰብ ነጥሎ የሚልክላቸው አለ። በመንገድ ላይ ሌላ ተቀባይ አካል አለ። ከዛ ደግሞ አስተላልፎ ወደ ሌላ የሚሸኝ አካል አለ። በዚህ መልኩ ነው ህገወጥ ፍሰቱን የሚያካሂዱት። ስለዚህ ዋናው አንቀሳቃሽ ያለበት ቦታ በአብዛኛው ተደብቆ ነው የሚንቀሳቀሱት። ያ ነገር ቁጥጥሩን ለማጠናከርና ሴላቸውን ለመበጣጠስ አስቸጋሪ የሚሆንበት ምክንያት ይህ ነው ብዬ ነው የማምነው። የፍልሰት መንገዶች ኔትወርኮችን ወይም ደግሞ ድንበር ተሻጋሪዎችን ተፈጥሮ መያዛቸው የፖሊስ ጥረቶችን እንዴት ያወሳስበዋል? ይህ እንደሚታወቀው ህዝባችንን በሚገባ ማስተማር የሚገባ ቢሆንም ማታለል፣ ያልተገባ የውሸት መረጃ በመስጠት ነው ከህዝብ ነጥለው ቤተሰብ እንደሚጠቅሙና እነሱም እንደሚጠቀሙ አድርገው ቤተሰቦቻቸውን በማሳመን ከቤተሰቦቻቸው ይነጥላሉ። ቤተሰብ እንኳን መረጃ የማይሰጥበት ደረጃ ላይ ነው ያለው። ምክንያቱም ፖሊስ ስለሚቆጣጠር፣ ፖሊስ ይህንን የፍሰት አካል ስለሚከላከል ያንን ለመሸሽ ሲባል ቤተሰብም ይህንን መረጃ አይሰጥም፣ ይደብቃል። ስለዚህ ከፖሊስ በተወሰነ መልኩ የሚያመልጥ ቢኖርም ፖሊስ በቁጥጥር መረጃ በመዘርጋት በክትትልና በቁጥጥር አብዛኛዎቹን ማስቀረት ቢቻልም ሙሉ በሙሉ ግን እስካሁን ያልተቀረፈበትና አሁንም ህገወጥ እንቅስቃሴና ህገወጥ ፍሰት መኖሩ ነው የሚታወቀው። ያው ቤተሰቦች ራሳቸው ለፍልሰተኛ ልጆቻቸው በህገወጥ መንገድ ሲሄዱ አሳልፈው አይሰጡም፣ መረጃ አይሰጡም። ህገወጥ ደላሎች እንዲያዙ አያደርጉም። የነሱም መረጃዎችና ማስረጃዎችን መደበቁ ራሱ አንድ የተወሳሰበ ያደርገዋል ማለት ነው። ይህንን መንገድ እንደው የግንዛቤ ማስጨበጫ ስራ አትሰሩም? ግንዛቤ ማስጨበጫ ስራ በሰፊው ይሰራል። በከተማም ከወላጆቻቸው ጋር ከቤተሰብ ጋር በየደረጃው ካለው የቀበሌ የወረዳ መስተዳደር አካላት ጋር ሁልጊዜ በየጊዜው ውይይት ይደረጋል፣ ንግግር ይደረጋል። ይህ ነገር አደገኛ መሆኑንና ህገወጥ መሆኑን በየጊዜው ህዝቡ ግንዛቤ እንዲያገኝ ይደረጋል። አልፎ ግን አሁንም ያ እንቅስቃሴ የቀረበት ሁኔታ አሁንም አልቀረም። ያው ጥረቶች ቢደረጉም ሙሉ በሙሉ ማስቀረት አልተቻለም። ምክንያቱም ያው ቅድም እንደጠቀስኩት ልጆቻቸውን በማታለል ቤተሰቦችንም ጭምር በማታለል እነዚህ ደላላዎች በህገወጥ መንገድ ልጆቻቸውን እንዲልኩ የሚያደርጉበት ሁኔታ ስላለ ሙሉ በሙሉ ማስቀረት ያልተቻለበት ምክንያት ነው ያለው። ፖሊስ እነዚህን ኔትወርኮች በማፍረስ ረገድ የሚያጋጥሟቸው ትልቁ ችግሮች ምንድን ናቸው? የህግስ ክፍተት አለ? የህግ ክፍተት አለ ብዬ አላምንም። የህግ ክፍተት የለም። ፖሊስ ይህንን ሁኔታ በየጊዜው መቆጣጠር ይችላል። ሁኔታውን ውስብስብ የሚያደርገው ቅድም እንዳጠቀስኩት ከቤተሰብ ከህብረተሰቡ በቂ መረጃ ያለመገኘት እንጂ ፖሊስ ማንኛውንም ነገር መከታተል ይችላል። ለዚህም ደግሞ ህጉ በግልጽ ያስቀምጣል። ህገወጥ እንቅስቃሴዎችን በሙሉ መቆጣጠር እንደሚችል ለፖሊስ የተሰጠ ስልጣንና ተግባር ነው።
ያንን ያደርጋል ፖሊስ። እስካሁንም ብዙ የህብረተሰብ ውይይት አድርገናል በተለያየ ቦታ። አሁንም ባለውበት ከተማ ላይ ውይይት ከህብረተሰቡ ጋር አድርገናል። አብዛኛው ህብረተሰብ ግንዛቤ አግኝቷል። ይሁንና ግን አሁንም ቀሪ ስራዎች አሉ። ህብረተሰቡ ሙሉ በሙሉ ማንቃት አለብን። ህብረተሰቡ የዚህን ድርጊት አደገኛነት ተገንዝበው ሙሉ በሙሉ እንዲያስቀርና እንደዚህ አይነት እንቅስቃሴ በሚገኝበት አካባቢ መረጃ እንዲሰጥ ከህዝቡ ጋር በየጊዜው በምናደርጋቸው ውይይቶች መቅረፍ እንችላለን ብዬ አስባለሁ። እንደው ከህግ አስከባሪ እይታ አንጻር መደበኛ ባልሆኑ ደላሎች በኩል ፍልሰትን ለሚያስቡ ቤተሰቦች ምን መልእክት ይሰጣሉ? የምንሰጠው መልእክት ቢኖር ሁሌም እንደምንለው ህብረተሰቡ በህገወጥ ደላላዎች ተታሎ ቤተሰቡን፣ ልጆቹን፣ ዘመዶቹን በህገወጥ መንገድ እንዳይሸኝና እንደዚህ አይነት ደላላዎችን አሳልፎ ለህግ እንዲሰጥና መረጃ ለፖሊስ እንዲያቀርብ ለህብረተሰቡ መልእክቴን ማስተላለፍ እፈልጋለሁ። እንግዲህ ኮማንደር ያው በፍልሰትና ፍልሰት ተመላሾች ሴቶቻችን ዙሪያ ለምናቀርበው ፕሮግራም ጥሩ ማብራሪያ ስለሰጡን እጅግ አድርጌ አመሰግናለሁ። እኔ ጥያቄዎችን ጨርሻለሁኝ። የሚያስተላልፉት መልእክት ካለ የሚያመሰግኑት ካለ እድሉን ለእርሶ ልስጥ። እሺ፣ ማስተላለፈው መልእክት ቢኖር ህብረተሰቡ ይህንን ህገወጥ ፍልሰት አደገኛነት ተገንዝቦ ራሱን እንዲከላከል አልፎ ተርፎም ደግሞ እንደዚህ አይነት ሁኔታዎች ሲያጋጥሙ ቶሎ ለጸጥታ አስከባሪ እንደውም ለፖሊስ ጥቆማ መስጠትና ድርጊቱን በጋራ እንድንከላከል መልእክቴን አስተላልፋለሁ። በመጨረሻም ይህንን ዝግጅት አዘጋጅታችሁ እዚህ ድረስ በመምጣታችሁና ይህንን ኢንተርቪው በማድረጋችሁ እኔም ከልብ አመሰግናለሁ። እንግዲህ ውድ ተመልካቾቻችን በደደር ከተማ ከኮማንደር ከበደ ደቻሳ ጋር የነበረኝ ቆይታ ይህንን ይመስላል። በነበረን ቆይታ ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ የሚያደርጉልን ፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኒዩሚን በተገኘ የገንዘብ ድጋፍ ነው። ለድጋፉ እጅግ አድርጌ አመሰግናለሁ። ውድ የዳገር ቤት ፕሮግራም ተከታታዮቻችን የዛሬው ፕሮግራም የተከታተላችሁትን ይመስል ነበር። እንዳያችሁት ባለ ታሪካችን በህገወጥ ደላሎች ምክንያት የውሸት ወሬ ሰምታና በባዶ ተታላ የደላሎች ሲሳይና መጫወቻ ስትሆን ተመለከትን። አይዞሽ ያልፍልሻል፣ ከዚህ ህይወት ይሻላል፣ ያምርብሻል፣ ህይወትሽ ይቀየራል፣ ብር ታፍሻለሽ ተብላ ተጭበርብራ ሳትፈልግ በውሸታቸው ተሞልታ ወደ ተሻለ ፍልሰት ሳይሆን ወደ ህገወጥ የፍልሰተኞቹ መረብ ገብታለች። የደላሎች ተግባር በዚህ ብቻ ሳያበቃ ቤተሰቦቿንም በወርቃማ የሐሰት ወሬ አስክረው አሳምነዋቸው በእጃቸው አስገብተዋቸው ብዙ አታለዋቸዋል። የሷን ዓላማ ሳይሆን የራሳቸውን ዓላማ ለማሳካት ተጠቅመውባታል። የቤተሰቦቿን ጉጉት ለመሙላት ሳይሆን የራሳቸውን የቅዠት ህይወት ለማሳካት ጥረዋል። ሁሉንም አታለው ህልሟንም መና አስቀርተዋል። ለዚህም ነው ህገወጥ ሁሌም ህገወጥ ነው የምንለው። ተጠያቂ የሌለበት አይዞሽ ባይ የማይገኝበት ነው። ስለዚህ ከማይመስሉ የህገወጥ ደላሎች ውሸቶች ራሳችንን በመጠበቅ እውነተኛ መረጃዎችን ከፍልሰት ተመላሽ ሴቶች በመስማት እንዲሁም በአካባቢያችን በፍልሰት ዙሪያ ከሚሰሩ ድርጅቶች መረጃን በመሰብሰብ ከህገወጥ ደላሎች ራሳችንን እንጠብቅ እንላለን። የዛሬን አበቃን። ከፕሮግራሙ ጋር አብሬያችሁ የቆየሁት እኔ ዳኛ ይታይጣሴ ሲሆን ሳምንት በሌላ አስደናቂ እውነተኛ ታሪክ እንመለሳለን። እስከ ሳምንት ቸርን ሰንብት።